ሊሊዬና ባቡሬ በጫጉላ ሽርሽራቸው በደብረ ዘይት ላይ ዘና ፈታ እያሉ ይገኛሉ። ደስታቸውን እያጣጣሙ ነው። በጣም ደስ በሚል ሰርጋቸው ተጠናቆ ደግሞ ለዚች ቀን ለበቁበት ፈጣሪያቸውን እያመሰገኑ በደብረ ዘይት ላይ ሁለታቸው ብቻቸውን ሆነው እንግዲህ ፏ ዘና እያሉ ይገኛሉ። በዚህ አጋጣሚ ደግሞ ቤዛና ፍቅር ለነሱ አርፈው አልተኙላቸውም። በሰርጋቸው ፕሮግራም ላይ ስላልተሳካላቸው ሌላ እቅድ ደግሞ እያቀዱ እንደነበር ሰምተናቸዋል። ሆኖም ግን ገጀራው ደግሞ ቤዛ ስልክ ደውላ ጠቁማ ለኢንስፔክተር እንደነገረችው ደርሶባት እያሳደዳቸው ይገኛል። እሱንም ሲያዩት እግር አውጪኝ ብለው ፈንጥዘው እየሮጡ ሲሄዱ አይተናል። በፍጹም ደግሞ ከሱ የሚያመልጥ የለምና ገጀራው ከእጁ እንደሚያስገባቸው ነው። ሌላ ሊሊዬ አሁን ከሰርጓ መልስ እና ከሽርሽሯ በኋላ አንድ የሚያስፈራት ነገር አለ። ይኸው ምንድን ነው? የቤዛ ጉዳይ ደጋግማ ለቤኪ ስትነግረው ቤኪ ባክሽ አሁን እኮ እኔና አንቺ የጫጉላ ሽርሽራችን የደስታችን ሰዓት ነው፣ እሷን ተያት በማለት እየተመከራት ይገኛል። እሷ ግን እየፈራሁ ነው ብላ ለአደይ ደውላ እየተናገረች ነው። ከጫጉላ መልስ እንግዲህ እሷ አንድ ነገር ታደርገና ቤኪን እባክህ ራቅ እያልኩ እየለመንኩት ነው ስትል ስታማክራት አይዞሽ የኔ ቆንጆ ትላንትና እንኳ ያን የመሰለ ሰርግሽ በዛ መልኩ መጠናቀቁ በጣም ደስ ብሎኛ በማለት ስትነግራት እኔ ልክ እናቴ አልሞተችብኝም እንደ እናቴ ሆነሽ የእናቴን ቦታ ተክተሽ የኔ ሰርግ እንዲደምቅ ያደረግሽኝ አደይ አንቺ ነሽ። ያንቺን ውለታ እንዴት አድርጌ እንደምመልሰው አላቅም እያለች ሊልዬም ምስጋናዋን ስትላት በእኔና አንቺ መካከል ጭራሽ መመሰጋገን አይኖርም እያሉ ነበር። በሌላ ኢንስፔክተሩ ገጀራው በሰርጋቸው ዕለት ስለተገኙ አደይና ማነው ሊሊና ቤኪ ተጠያቂ ናቸው እያለ ዴቭን እየደጋገመ ሲጠይቀውና ለእነሱም በስልክ ሲደውሎ ሲያናግራቸው እነሱም ቢሆኑ እኛ ምንም ነገር ማድረግ አንችልም፣ ከእናንተ አምልጦ ይምጣ፣ እናንተ ትፈቱት፣ የምናውቀው ነገር ስለሌለ ምን ብለን ነው የምንጠቁመው ስትል ሊሊ መለሰችለት። እኛ በአንዱ ወህትና በወንድም ወንጀል ማንም አይቀጣም ሲል ዴቭን መለሰለት ለኢንስፔክተሩ። ስለዚህ እኛ ገጀራውን ብናየውም በሰርጋችን ዕለት እንዴት ነው ረብሻ የጠራነውን እንግዳ ልናራብሽ ነው ወይ ኢንስፔክተርና ብለን ፖሊስ የምንጠራው? ይሄ የራሳችሁ ስራ ነው፣ በራሳችሁ መንገድ ቤዛም ስትደውልላችሁ መታችሁ መያዝ መብታችሁ ነበር ሲሉ ነበር የመለሱላቸው። በዚህም ተጠያቂኛ አይደለንም፣ አሁንም አለላችሁ በገሩ ከተሳዳችሁ መያዝ ትችላላችሁ የሚል መልስ ነበር ዴቭም የመለሰላቸው። ስለዚህ ሊሊና ባቡሬ ከዚህ ተጠያቂነት አልፈዋል። አሁንም ገጀራው በከተማው መሽጠፋና እነ ፍቅርና ቤዛን እያሳደደ ይገኛል። ቤዛና ፍቅር ደግሞ ከወንድምየው ጋር እንደዚህ አንድ ላይ ሰርተናል፣ አሁንም ሌላ ተንኮል አስበናል ሲሉት እኔን ለቀቅፈታ አድርጉኝ፣ ከበፊቱ ማብሬያችሁ አልነበርኩም፣ አሁን ደግሞ ሁለታችሁ እንደፈለጋችሁ በማለት ከርቷቸዋል። እነሱ ግን በፍጹም እኛም ሰርተን ወንጀል ብንሰራ እንኳ አንተን ነው አሳልፈን የምናጋፍጥህ እያሉት ይገኛሉ። ስለዚህ አሁን የኤላም ቢያመጡትም የኤላ መምጣት ከሊሊና ከባቡሬ ጋር ምንም የሚያገናኝ ነገር የለም። ኤላ ከርቷት ሊሊዬን ሄደ እንጂ ሊሊ ኤላን አልከዳችውም። አባቴ በእኔ የመረጥኩልህን ነው የምታገባው፣ እኔ ያልኩህን ነው የምታገባው ብሎ አለኝ ብሎ የአባቱን ቃል ለመሙላት ጥሏት አፍቃሪዋን ሊሊን ሲሄድ እንጂ ያየነው እሷ አልፈልግም ብላ አልቀረችም። ሰው የጣለውን እንዴት ተመልሶ ከመቼ ወዲህ ያነሳል ብለን እንለፈውና ቢያመጡትም ምንም አይነት ችግር የሚፈጥርባት ነገር የለም። ሰላም ወደ ቻናል የተከታታዮች ሰላማችሁ ያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንግዲህ ሊሊዬ ቀጣይ አደይ ፓርቲ ዘመተና ሊሊዬ ዘና ፈታ እያለች ትገኛለች። እንግዲህ በዚህም በእነሱ ሰርግ ላይ ሁሉም ጥንዶች ራሳቸውን ማዳመጥ ጀምረዋል። በምሳሌ እንግዲህ አበበና ሄለን እንግዲህ እኔ እንደ ሊሊና እንደ ገጀራው አይነት ሰርግ ድምቅ ያለ ነገር እንደሷ አይነት ፍቅር እንዲሰጠኝ እፈልጋለሁ እያለች ከአቤ ጋራ አይኗን አፍጥጣ እየተከራከረችው ትገኛለች።
እሱም ላዝናናሽ ብሎ ፓስታ ወስዶ ቢጋብዛት የከተማ ፓስታ ምን ያደርግልኛል እንደው ሽሮዬ በምንዋ ጣዕሟ እያለች አሁንም ደግሞ እሷ የምትፈልገው እንደነሱ ደብረ ዘይት ወስዶ ዘና ፈታ እንዲያደርጋት እንጂ በአንዲት ሳህን ፓስታ እንዲመልሳት ፍላጎቷ እንዳልነበረ ያየንበት ነው። ሌላ ደግሞ ወደ ኪንጎ ስንሄድ ኪንጎና ቅምጥል ደግሞ ነይ እስኪ ዘና ፈታ ላድርግሽ ብሎ መላሂ ልጆች የሚጫወቱበትን የሚዝናኑበት ቦታ ቢወስዳት ንፋስ ፊቴን አጭሎ አጭሎ ሰደደኝ፣ ምን አደረክልኝ? ይሄ ነው ወይ ያንተ ማዝናናት? ቤቴ ይሻለኝ ነበር በማለት እሷም ትመልስለታለች። በሌላ በኩል እንግዲህ በዶክተሩ በኩል ሊዱና ሩታ እየተጣሉ ይገኛሉ። ሊዱና ሩታ ሁለቱም አፍቃሪ ነን፣ ሩታ የኔ ነው ቀድሞ፣ እችኛዋ እኔ ነኝ ለሱ የመጣሁት። በመካከል ላይ ሁለቱ እየተጋጩ ዶክተሩ ውሳኔውን ለሁለታቸውም ቢያስተላልፍላቸው ግን ሁለቱም በፍጹም ሊቀበሉት አልቻሉም። በዚህም የተነሳ መንገድ ላይ አግኝቷቸው ካላደረስከን እኔ ነኝ የደወልክልኝ እኔን አድርሰኝ ስትለው ሊዱ ሁለታችሁንም አላደርስም በማለት ጣሏቸው። በመኪናው ስለሄደ ሊዱ ተናዳ እስከ ቢሮ ድረስ ሄዳለች። ዶክተሩ ስራውን በአግባቡ ሊሰራ አልቻለም። ምክንያቱም አንዴ ሊዲያ አንዴ ሩታ እየገቡ ሰው መታከም ያለበትን ቦታ እየወሰዳችሁብኝ ነው፣ ጊዜ እየጨረሳችሁብኝ ነው፣ አትምጡ እንኳ ብሎ ቢላት እኔን አትምጪ ትለኛለህ በማለት ሊዲያ ትናገረዋለች። አትምጪ ብሎ ቢላት ምክንያቱም ከስራዬ እያጉላላችሁኝ ነው፣ ሁለታችሁንም አልፈልግም፣ ምን የምፈልገው ሌላ ሰው አለኝ እያለ ቢናገርም በፍጹም ሊረዱት አልቻሉም። ተመላልሰው አሁንም እየሄዱበት ነው። ሌላ ፍቅርና ቤዛ የሌለ ገጥመዋል። ፍቅርና ቤዛ እንግዲህ አሁንም ቢሆን ሊዱን ከመንገድ ላይ አግኝተው እናንተ ናችሁ አይደለም ሰርጉን ያበላሻችሁት በማለት ስለጠየቀቻቸው እሷን ሲደበድቧት ሩታ ትደርሳለች። ሆኖም ግን ሩታ ለፍቅር በጥፊ ነው ያለቻት። እንዴት ከቤትሽ ያለችውን የገዛ ዘመድሽን የእናትሽን የጓደኛ ልጅ አብረሽ ከቤዛ ጋር አብረሽ ትመቻታለሽ በማለት ስትጠይቃት ቤዛ ደግሞ አብሮ በመኖር አይደለም ሰው የሚዋደደው ስትላት ቢሆን ሰው በቤቱ ያለውን ሰው ያግዝለታል እንጂ ያስመታዋል እንዴ? አንቺ ክፉ ሰው ነሽ ፍቅር፣ አንቺ ማትገጥም የለሽም ተንኮለኛ ነሽ በማለት ትነግራታል። አዎ እኔ አደይና ዴቭን እንዲለያዩ ስለምፈልግ ለዚህ ቤዛ ስለምታግዘኝ ቤዛ ደግሞ የምሰራውን ስራ ደግሞ ለእሷ ደግሞ ሊሊ ጠላቷ ስለሆነች አብሬ አግዛታለሁ ስትላት ሩታ መቼም አይሳካልሽም ፍቅር፣ ምንም ቢሆን አደይና ዴቭ አይለያዩም ብላ ነበረ ያለቻት። ምክንያቱም ሩታ አደይና ዴቭ እንዲጋቡ ትፈልጋለች፣ ዶክተሩ ለራሷ እንዲሆንላት። ሆኖም ግን ዶክተሩን ደግሞ አሁን ተቀናቃይ ሊዱ መጥታ በፍጹም ልትተውላት አልቻለችም። ትልቅ ጠብ እየጫሩ ይገኛሉ። አሹ ቀብራሪውም እንግዲህ በተራው ተረጅኝ እያለ ሩማናን በድሮውም ቢሆን ወንዝ ወርደሽ ስትሄጂ ጀሪካንሽን ተሸክሜ እየተጫወትን የነበረው ያን በትንሿ ቦታ ላይ ሸንኮራችንን እየበላን ቢላትም አዎ ደስ ይላል በማለት የድሮውን እያስታወሰኝ ደስታውን እንጂ እወድሻለሁ ወይም እወድሃለሁ የሚለውን ነገር ልትለው ባለመቻሉ እባክህ ቅመም አንጪ በርበሬ ተብዬ ተልኬ ነው በማለት ጣል አድርገው ስትሄድ አሁን በርበሬና ቅመም የሚወራበት ነው ወይ? አይሩማኔ በምን ብዬ ላስረዳሽ ብሎ ተናዶ ዝም ነበር ያለው። ሌላ እንግዲህ ዳይመንድ ነው። ዳይመንድ እንግዲህ ፍቅር ለያዛቸው ሁላ ሲስቅባቸው የነበረው ሰውዬ ዛሬ እንግዲህ በኩኪን እጅ ወድቆ አሁን የሐኪም ያለህ የዶክተር ያለህ በማለት ራሴ ሊፈነዳ ነው፣ ውስጥ ገብታ ተቀምጣለች፣ ልቤንም ጭንቅላቴንም ተንሰራራችበት። ዶክተር ይህ ፍቅር የሚባል ነገር መድኃኒት የለውም ወይ ንገረኝ እያለ ሲሄድ ዶክተሩ በጣም ነበር የሳቀው። አይ ዳይመንድ ይሄውልህ በሰው ስቀህ አንተም ተይዘህ በዚህ መጣ ሲያይዛ አያስታውቅም ብዬ በመክርህ በእኔ ብዙ ነገር ተናግረህ ነበር። አሁን ምን መድኃኒት አለው ልጅቷን ማገኘት እንጂ ሲለው ልጅቷ እኮ ደግሞ ቢገርም እንዴት አባቷ ማረች መሰለ። እስከዛሬ እኮ እኔ እንደዚህ አትመስለኝም። ምን አሁን እኮ ከአደይ ሰርግ ከሊሊ ሰርግ ሳያት እንደዛ ለብሳ ዘንጣ ተውባ ሳያት በቃ የዛን ጊዜ እንደዚህ አይነቷ ልጅ ነው ወይ የማሳድደው ብዬ ተናደድኩኝ በማለት እባክህ አሁን እንደምንም አድርገህ ይህንን መድኃኒት ስጠኝ፣ እንቅልፍም እየተኛው አይደለም፣ በቆመም በሁኔም
እየመጣችብኝ ነው ሲለው በጣም ገረመውና አዎ እንግዲህ እንደዚህ ነው የሚያደርገው፣ ሁላችንንም እንዲህ እያደረገን ነው፣ አልቀመጥ አልሰራ ያልነው በማለት የራሱንም ዶክተሩ ነግሮታል። አንተ እኮ በሁለት በሶስት ተጠምደህ ተወድሃል፣ የምትወድህን ሩታን አልፈልግም ብለህ እንጂ ሲለው ሩታኔን ብትወደኝ እኔ ደግሞ ልቤ ያለው ሌላ ቦታ ሆነ አልተገናኘን ሆኖ ነው። አንተ እኮ አሁን እሷ ብቻ ናት ያለች፣ እሷን በግልጹ ሂደህ ንገራት ኩኪንን እያለው ይገኛል። እንግዲህ የበረከት እናት እንግዲህ የቤኪ እናት ደግሞ ሊሊንና እሱን እንዴት ነው የጫጉላ ሽርሽር ልጆቼ ተደሰቱልኝ፣ የደስታችሁ ቀን ዛሬ ነው እያሉ በስልክ ደውለው ሲሏቸው አዎ ደስ ብሎናል በጣም በረከቴ፣ እኔ ለዚህ ስላየው በጣም ደስ ብሎኛል። አሁንም ቢሆን ምንም ነገር አታስብ፣ ሊልዬ እንዳታስከፋብኝ እንዳታስቀይምብኝ በማለት እሳቸውም ወደ እነሱ ደውለው ደስታቸውን እየተጋሩ ይገኛሉ። ዴቭና አደይ ደግሞ በሊሊ ሰርግ እንዲሆንሽ አደይ በአንቺ ሰርግ እንዴት ልትሆኝ ነው እያለ ዴቭ ሲላት የበለጠ ደግሞ እደሰታሉ። በጣም የሌለ እኮ ነው የተደሰትሽው፣ አንቺ እኮ ነሽ የመሰልሽው ወላጅ። አደይም ለሊልዬ ከወላጅ በላይም በሆነላት ደስ ይለኛል፣ እንኳን በሰርጓ በደስታዋ ቀርቶ በበሽታዋ እንኳን አልሰለቸኋትም፣ ለአንተ ጉዳይ ሁኜ ገጠር ሂጄ ያን ሁሉ ስላሳለፈች ራሱ ይቆጨኛል ይናደድ ነበር በማለት ስትገልጽለት ለአንቺም እኮ ያለችሽ እሷ ናት በማለት ዴቭም ይነግራታል። ከዛም ለአሹ ቀብራሬው እያንኳኳ በሩን አልከፍትለት ሲል ኧረ ማን ነው ደግሞ ዛሬስ ቤቱ ሊነቀል ነው እያለ ሲከፍት አደይና ዴቭ ስለነበሩ ደስ አለውና አንተ እኮ በእውነት ምርጡ ወንድሜ ነህ፣ አደይን እንደው አለመተውህ ደስ ብሎኛል፣ ዛሬ ለእናንተ ሙሾ አወርድላችኋለሁ ብሎ አቅፎ እንግዲህ እየጨፈረና እየዘፈነላቸው እኛ እትዬን ሰላም ልንል ነው የመጣ ነው አለችው ሲላው አለች ግቡ በማለት ያስተናግዶ አስገባቸው። እንግዲህ እንትናም ሩታም እሪ እያለች ነው፣ ሊዱም እሪ እያለች ነው። በጣም የሚገርመው ነገር እንግዲህ ሩማናም አልረዳው ብላ እሱም ይህንን ስጦታ ከረሜላ ቢሰጡት ቸኩሌት ለሩማናዬ ነው የምሰጣት ብሎ ቸኩሌቱን ተቀብሏል። ከቅመማ ቅመሙን ገዝታ ስትመጣ ሲሰጣት ፈታ ብትልለት እንላለን።